ምንድነው አንተ ሄኒ ምን ሆነ ነው መተኛት አልቻልኩም ዛሬም ቅዠት ነው ሊያም በጣም የሚያስፈራራ ምንድነው የምትለው አንተ ቅዠት እንዴት ያስፈራል ለቅዠት ነው እንደምፈራው አንተ ወንድ አይደለም እንዴ ሂድና ተኛ ሂድ ግባና ተኛ ሊፈራ ይችላል ልጅ አይደለም እንዴ ምንድነው ይሄን የሚያክል ሰውዬ ልጅ የምትይው ሂድ ና በዚህ ከኛ ጋር ተኛ ከኛ ጋር ወዴት አንተ ሂድና ተኛ ምን ሆነሽ ነው ይሮቴ በዚህ ከለመደ በኋላ አንተ ትንሽ እንኳን አታፍርም ተኛ አሁን ጓደኞች ቢያዩ ምን ይላሉ በስዬ እዚህ መሃል ተፈራለ ምን የሚያስፈራ ነገር አለ ተውስቲ የምን ቅዠት ነው ያየው ሄኒዬ በተኛውበት ነው ቀስ ብሎ ይመጣብኝ አቤት ፍርሃት አንተ ወንድ አይደለ እንዴ ምንድነው እንደሚያስፈራ እዛ ኮርነሩ ጋር ቆሞ ሲያፈጥብኝ ነበር በጣም ነው የሚያስፈራው በጣም የሚያስፈራ ከሆነማ ይሩቴ እርግጠኛ ነኝ አባትሽ ናቸው ለስንቱ እውነቴን እኮ ነው ያገባውሽ ሰሞን ይውልሽ እንዲ ኮርነር ላይ ቆመው አፍጥጠው የሚያዩኝ ይመስለኝ ነበር አሬ እሱ አይደለም ትላልቅ የአይን ትላልቅ ይቀንድ ጣቶቹ ረጅም በዛሬ ጥቁር ነው ከዛው ቀስ እያለ እየሳቀ ተመለከተኝ ከዛ ቀስ እያለ እየተሳበ ወደኔ መጥቶ በጆሮ የነው ነገር ታሽካሽክ ከዛ በኋላ ፈርቼ ስንቀጠቀጥ ግድግዳውን እየቧጠጠ ኮርኒስ ላይ ተለጥፎ ቀስ እያለ እየሳቀ ማየት ጀመረ በጆሮ ምንድነው ያሾካሾከው እኔ እንጃ አላስታውስም ስላንተ ይመስለኛል ስለኔ ምን እኔ እንጃ አሁንም ኮርኒስ ላይ እንደተለጠፈ ነው አይ ወርዶ አልጋዬ ስር ገብቷል በጣም ነው የሚያስፈራው ይሄ እንዴ አትፍራ እኔ ጌታ አትፍራኝ አንተ ወድ ትልቅ እኮ ልጅ ነህ አይዞህ በቃ ጎበዝ አትፍራ አለሁልህ እሺ በቃ በስዬ ትልቅ ልጅ አይደል እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ ምሽት በጨረቃ ይደምቃል ወግ በኩራዝ ይሞቃል ፋኖስ ለጥበብ እንደሚተጋ እልፍ ነው የብርሃን ዋጋ ብርሃን ባንክ እንደ ስማችን ብርሃን ነው ስራችን አባዬ ደምነው በለሊት አዎ እየነጋ ነው ደህና ነን ምን የምን መርዶ የምስራቅ ባል መቼ ነው የሞተው ወይኔ ወንድሜ ምን ሆኖ ነው እንደው በተኛበት እንዴ ባቀሰቅሱትም እንዴ አይደለም አይ በደንብ ቀስቀሳችሁታል ወይ ቼክ አርጋችሁታል ወይ ማለቴ ነው እሺ ነግራቸዋለሁ እሺ አይ ምስራቅ ወይ ወንድሜ
ተጎዳች። ወይኔ እምባዬ ደግሞ ምንድን ነው እምቢ አለ። ሂሩቴ ወይ በስዬ ጉድ ሆነናል። ምን ሆነ ነው ሂሩቴ? ምስራቅን ታውቂያታለሽ? ማናት ምስራቅ? ነው ያላቃት። ያጎቴ ልጅ ምስራቅ አብሮ አደጌ ባሏ ሞተ። በጣም ያሳዝናል። በጣም ያሳዝናል ታያለሽ እንጂ በጣም ያሳዝናል እንጂ ሂሩቴ። በልተኛውን በስዬ ወይ ምኑን ተኛሁት? የአጎት ልጅ ባል ሂሩቴ፣ የአጎት ልጅ ባል ሲሞት እንዴት ተብሎ ነው የሚለቀሰው? የአጎቴ ልጅ ባል አረ የአጎቴ ልጅ ባል እንዴት ነው የሚባለው? ጠዋት አንነጋገርም? ለምን አሁን አተኛ? የምን ጠዋት ነጋ እኮ ሂሩቴ። ልዘገጃጅ እንጂ ለምን ነው የምትዘገጃጅ? ለማልቀስ ነዋ። አብሮ አደጌ ናት። በዛ ላይ ባለ ውለታዬ። ባሏ ሲሞት ዝም ብዬ ያለው አለቅሳለሁ እንጂ። ታዲያ ነገ እዛው ሄዳ አታለቅስም እንዴ? ችግሩ እኮ እሱ ነው ሂሩቴ። እምባዬ እምቢ አለኝ። ዛሬ ከዳኝ እምባ ነገን አውረድ ብለው እሺ የሚለኝ ይመስልሻል? ልለማመድ እንጂ እንዳልዋረድ። በስንቱ ይኸውልህ፣ ዛሬ ስራ ድካም ላይ ነው ያልኩት። በዛ ላይ ነገ ጠዋት የሚጠብቀኝ ስራ አለ። አንተ መተኛት ካልፈልክ እኔ መተኛት እፈልጋለሁ። ተይ እንጂ ሂሩቴ፣ ጥልቅ ሐዘን ውስጥ እኮ ነው ያለሁት ሂሩቴ። ያጎቴ ልጅ ባል ሞቶ እኔ እንቅልፍ ይወስደኛል? አላረገውም። ኧረ አላረገውም። አተኛም በስንቱ ልለማመድ እንጂ። ሄኖክ ያለው ጭራቅ አንዱ ጋር ተለጥፎ እያየን ይሆናል እኮ። የቱ ጋር? ለእኛ አሳይቶን ተኛ እሱ። በስዬ እጅህን ታጥባት በላ እና ቁጭ በልና ቁርስህን ብላ። አቤት አጨካከንሽ! አቤት አጨካከንሽ ሂሩቴ! ምንድነው በስዬ? አንቺ ያጎቴ ልጅ ባል አፈር ሳይቀምስ ነው እኔ እህል የምቀምሰው? አላደርገውም። እንዴ ቆንጆ ፍርፍር ነው ብትበላ ነው የሚሻለው። አላደርገውም። አንቺ ያጎቴ ልጅ ባል መሰለኝ እኮ የሞተው። እሱ ሞቶ ነው እኔ እህል የምበላው በእጄ? አላደርገውም። ተው በቃ። አይ አታኩርፊ ሂሩቴ። እኔ እኮ ይኸውልሽ በቃ እሺ ጥሩ እንደፈለግሽ። እኔ አልነካም። እኔ የለሁበትም። አንቺ በእጅሽ አጉርሽ። ምን ላድርግ? አትበላም? እጅን ታጥባ አትበላም ትይኛለሽ? በቃ እሺ ላጎርስ ነው እንዴ? ቁርስህን እንድትበላ ብዬ ነው። አይደለም አፈር ሳይቀምስን እህል እቀምሳለሁ እንዴ? እኔ አንቺን ደስ ይበልሽ ብዬ ነው። እሺ ዋና መብላት ነው በስዬ። አዎ ጠቅለል አድርገዋ። ለአንቺ እንዲህ ነው እንደሚጎርሹ ጠበቅ ጠበቅ አድርገው። ቅመስ እህል ቅመስ ትይኛለሽ ሂሩቴ። እኔ አላደርገውም። ሂሩቴ ወይ በስዬ ለእምባዬ እኮ አታጎርሽኝም እንዴ?
አልበላም ማለት እኔ ምን ያደርግልኛል? ላንቺ ብዬ ነው እንዴ? ለምባዬ እኮ መፍትሄ አገኘሁለት። ምን አገኘህለት? በስዬ የሚያስለቅሰኝ ሰው ያስፈልገኛል። ሰው እንጂ ታዲያ እንደዚህ በቀላሉ ይገኛል ብለህ ነው የሚያስለቅስ ሰው? አንቺ ማንን ጎፈሬ ታበጥራለሽ? አብረን ነው የምንሄደው። እያለቀስሽ ስትገቢ እኔም ተከትዬሽ ዋይ እያልኩ እገባለሁ። እኔ እንደማልችል ነግሬሃለሁ። ምን ማለት ነው? ከውጭ የሚመጡብኝ እንግዶች አሉ። ሂሩቴ በስዬ ከወር በፊት የተያዘ ፕሮግራም ነው አልኩ። እና አንቺ ያጎቴ ልጅ ባል ሞቶ ቀብር አደርሽም? ግዴ ለምን ያሰልስ ደርሳለሁ። ለማስለቀሱ ከሆነ ደግሞ እና አባዬን ጠይቃቸው። እነሱ በደንብ አድርገው ያስለቅሱሃል። እነሱማ በደንብ ያስለቅሱኛል። ያስለቅሱኛል አይደል? አባትሽ ምላሳቸው በስንቱ ነው እንጂ ልባቸው ንጹህ ነው። ገና ስነግራቸው ነው እንባ የሚተናነቃቸው። ጠቅለል አድርጊው እንጂ ምን ቁጥ ነው? በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። በጣም ነው የሚያሳዝነው። ገብቶኛል። በጣም ነው የሚያሳዝነው። በልንካ ለማን መጣበትን ቁርስም ብላ እንዴ ምንድነው ጋሼ? እንዴት ቢገምቱኝ ነው እንዴ? ሀዘን ላይ አይደል ያለሁት? እንዴት ነው የሚገምቱኝ? ሟቹ አፈር ሳይቀምስ እህል ቀምሳለሁ እንዴ? ለሀዘን ቢበሉበት ጥሩ ነው ብዬ ነበር። ጥሩ ብትበላበት ጥሩ ነበር። እንግዲህ ስማየው እኔ ከርሶ አላቅም። ልቅመስበት እንጂ ደግሞ በዚህ እንዳይቀየሙ በጣም ያሳዝናል። ብላ ጋሼ ሀዘኑ ስለጎዳኝ ምግቡ ሁሉ ዘጋኝ። ምን አንተ ብቻ እኛም ተጎዳን እንጂ ጋሼ እኛ ምን እንሆናለን? የሞተ ተጎዳ እንጂ እኛማ ምን እንሆናለን? እንዲህም አድርገህ ከበላ አንተ ምን ትሆናለህ? አሁን እኮ ሆዴ ባይሞላ ኖሮ እኮ በላዎት ነበር። ማነው? አባላዎት ነበር። ሀዘኑ ነው እንግዲህ ጋሼ። ዋናው ነገር አመጣጤ እንዲዘጋጁ ነው። ለምኑ? ለቀብሩ ነው። እርሶም ማዘርም ሙሌም ሁላችንም ሰብሰብ ብለን ሄደን እንቀብረዋለን። ጋሼ ለቅሶ እኮ እንደ ሰርግ ነው፣ ያለ አጀብ አይደምቅም። አልችልም፣ ዛሬ አይቻለኝም። የሕክምና ቀጠሮ አለኝ። የምን ሕክምና? የምን ቀጠሮ ነው የሚሉት? ይኸውልህ ወጣት ሆኜ ሳለሁ ጎል ጠባቂ አልነበርኩም። ጠብቃለሁ ብዬ ስወረወር የወደቅኩት ጎኔ የስንት ዓመት በኋላ ተነስቶብኛል። ዛሬ መርመር ነው። ዛሬ ልታከም ነው። ምንድን ነው የሚሉት? እኔ እኮ እርሶን አላምነውም። እኔም ብሞት እኮ አይቀብሩኝም ማለት ነው። ኧረ በደንብ አድርጌ ነው የምቀብርህ። አንተ መሞቱን የያዘው እንጂ በደንብ ነው የምቀብርህ። እንደው መላከ ሞት እንኳን በአንተ ቀብር ሲሄድ በመጣ ገፍተር ይሆን የሚሄደው። አንተ መሞቱን የያዘው እኔ ተናግሬያለሁ። አንድ ሰው እንዳይቀርብኝ፣ አንድ ሰው። በስንቱ ምን ሆነሃል? ማዘርዬ ተጎዳሁበት እኮ። ምን ሆነ? ተጎዳ፣ ሀዘን ገጠመኝ። ወይ ማሞተ? የምስራቅ ባል የምስራቅ ባል። ወይ ወንድሜ እንደው ግን ምን ሆኖ ነው የሞተው አሉ? ዝም ብሎ ነው አሉ። ዝም ብሎ እንዲሁ ተኝቶ በዛው ቀረ አሉ። አይ የትልቅ ሰው ልጅ እኮ ነው። አይ እንደው ያፈር ትልቅ አይል ትንሽ አይል። አይ ወንድም እሱ ሌላ ምንም አላገኘው። የሚስቱ ሀዘን ነው የደፋው እሱ። አዎ የሚስቱ ሀዘን። አይ ወንድሜ የሚስቱ ሀዘን ሲሉ
እንዴ ሚስት እኮ ከሞተች 2 ዓመቷ ነው። ማ ምስራቅ አራለች እንዴ? ምስራቅ ማንን ነው የሚሉት? እኔ እኮ ያጎቴ ልጅ ነው የምለው እኮ። እንዴ እዚህ ታይ ሰፈር ያለችው ምስራቅ እኮ ነው። እኔ እቺ ነው ታውቃታለሁ። እኔ አንተን ሴት አቅልሃለሁ ወይ? አይ አንተ ደግሞ ማልቀስ እኮ ነው። እኔ ያስለቀስከኝ እኮ። ችግር የለውም። አሁን ቀብሩ ላይ ተዋወቋታል። በቃ ማዘርዬ ልክ አሁን እንዳደረጉት እዛ ስንሄድ እኔ መጣሁልህ ስል እርሶ ተቀበለው ይላሉ። አንድ እግሩ አቁመን ሀዘኑን ተገላግለን ደርሰን እንመጣለን። እኔ ጉዳይ አለብኝ። ውይ ማዘርዬ ትንሽ ደቂቃ እኮ ነው የምፈልገው። ልክ እንደሆነ አንዴ ብቻ እርሶ እንደው ለመግቢያ እኮ ነው ሲሉ እኔ በዛች ሹልክ ብዬ እገባለሁ። ደብልቅልቁን ነው የማወጣው። አንዴ ብቻ መንገዱን ክፈቱልኝ ማዘር። አይደለም በስ ይኸውልህ አይደለም የተናኘ ልጅ ወልዳለች። ተሰባስበን ልንጠይቅ ነው። ደግሞ ከዛ መሃል ብቀር የትልቅ ሰው አመል አይደለም። እሷም ትቀየመኛለች። አይ በቃ እንደው ሰልስት ደርሳለሁ። በቃ ሰልስት? አዎ። እንዴት ነው ነገሩ? እዚህ ቤት የኔን ለቅሶ የኔን ሀዘን እንደ ሀዘን የሚቆጥረው ሰው የለም ማለት ነው እንዴ? በቃ ሄድ ሙሉ ቀን እኮ ያላቅሳል። እሱ ለቅሶ ይወዳል። እሱ ምን አደረግልኛል? እሱ እንኳን እውነተኛ ለቅሶ ራሱ ያለቀሰ ነው። ለራሱ ይወስደዋል ለቅሶ። አንደኛዬን ሰለስት ሄዳለሁ። ዛሬ አልችልም፣ ቀጠሮ አለብኝ። የምን ቀጠሮ? ለትዳር የምትሆን ሴት አግኝቻለሁ። ትዳር? የት ነው ያገኛት? ለነገሩ ማገኛት ዛሬ ነው። ትውውቃችን በስልክ ነበረ። ያው እንዴ ማግባት አለብኝ። በሲ አላገባም ብትልስ? እሷ እምቢ ብትልስ? ማግባት ባፈልግስ? የግዷን ታገባኛለች። አዎ ካልሆነማ ያው በረኪኔን ጠጥቼ እገላገላለሁ። እንዴ እምቢ ብትል ራስን ልታጠፋ? ሙሉ ይሄ እኮ አስገድዶ ትዳር እኮ ነው። እና ቆሜ ልቅርልህ? እንደ አባቶቻችን አግብተን ወልደን ጎጆ ኳለጣን አገር ፈረሰ ማለት አይደለም እንዴ? የአበው ስርዓት ተናጋ ማለት አይደለም? ይሄ የሰሞኑ ሰርግ እንዲያልፈኝ አልፈልግም። ወይ ሰርጌ ነው ወይ ለቅሶዬ ነው እንጂ ሙሉን ቁጭ ብዬ ስጠብቅ አልኖርም። እንደዚህማ አታደርግም። አደርገዋለሁ። በቃ እንዴ ካለችኝ ግጥም አድርጌ ግጥም ነው ማለት። አይ እንደዚህማ አደርገዋለሁ። አታረግም። ይኸውልህ አይሆንም። እኔ ፕሮግራም አለብኝ ዛሬና ነገ። እንደዚህ ማድረግ አልችልም። ከፈለክ ከነገ ወዲያ ግጥም አድርገህ ግጥም ማለት ትችላለህ። በስዬ እየቀለድክብኝ ነው። የምቀልደውስ አንተ አስለቀሰኝ እልሃለሁ። ላገባ ነው ትለኛለህ እንዴ? አስለቃሽ ቅጠራ አንተ ሙሌ አንተ እያለ እባክህ የዛሬን ብቻ ተባበረኝ። ግድ የለም እንዴ ምን ነው አበው ድር ቢያብር አንበሳ ያስር ይሉ የለ እንዴ? የኔን ተው እንደው ለነሱ ክብር ለነሱ ስትል እባክህ ተባበረኝ። ለነሱ ስትል ተባበረኝ። በስዬ በማይመጣ መጣህ። ለአበው ካለኝ ክብር የተነሳ አንድ ነገር አደርግልሃለሁ። ምን? ግጥም የሙሾ ግጥም ፍርስ የሚያደርጉ እንዲህ ከውስጥ የሚያንሰቀሰቁ ምርጥ የሙሾ ግጥሞች ውስጥ ያሉ። ታዲያ እነሱን በአንተ አነሳሽነት በአበው ጎትጓችነት ለፍሬ ይበቃሉ። ጽፌ እሰጥሃለሁ። ስቅስቅ ብለህ ነው የምታለቅሰው ውሃ እስኪጠማህ ድረስ። እውነትህን ነው። በሲሙት በእኔ ጣሉ። ብቻ ያው ለልፋት የሚሆን ትንሽ የኪስ ገንዘብ ያስፈልጋል። ያው ታውቃለህ የወንድ ላጤ ኑሮ የቤት ኪራይ አለ፣ የምግብ ወጪ አለ። ብቻ አንተ ክፍያው ላይ ተዘጋጅበት። የቀጠርኳት ልጅ ሳትመጣ ጽፌ ነው የምጠብቅ። ግድ የለም አንተ ጻፍልኝ፣ ጻፍና አስለቅሰኝ። ሙሌ እኔ ዋናው ማልቀሴ ነው። እሺ ለገንዘቡ አታስብ። እንኳን ለኪስህ ለባንክ የሚተርፍ ነው የምሰጠው። ቶይ ባንኩን ተው። እኔ ለኔ አይደለም ለአበው ክብር ሲባል ነው። እኔ ሙያው እንዲከበር ነው የምፈልገው። በቃ ይሁን። እኔ ለማንም እኮ ምን አገባኝ። ዋናው ማልቀሴ ነው። በቃ እሱ ላይ በርታልኝ። አሁን ገለታ ጋር ልሄድና ያበደርኩት ገንዘብ አለ፣ እሱን ተቀብዬ እመጣለሁ። ግን አደራ ሙሌ፣ ያለኝ ብቸኛ ተስፋ አንተ ነህ። አዘጋጅልኝ። በአበው ስም ቃል እገባለሁ። በሙሾዬ አስለቅስሃለሁ። ደርሰህ እስክትመለስ ጽፌ እጠብቅሃለሁ። ይኸውልህ ገለታ፣ መቼም ሰው ይቸግረዋል። ሲቸግረው ደግሞ የሚደርስለት ወዳጁ ነው እና አንተ በቸገረህ ጊዜ እኔ ገንዘቤን መጅረጥ አድርጌ እንዳበደርኩ መቼም ትዝ ይልሃል። እንደዛ ይሁን። ስማ ገለታ፣ ገንዘቤን መልስልኝ እንጂ ያበደርኩህን ስጠኝ። ምንድን ነው?
ያስከፋል። ገለታ መቼም መቼም ገለታ የዚህን የኑሮ ውድነት መቋቋም አልቻልኩም። ከብዶኛል፣ አቅቶኛል እና ዝም ብዬ ቁጭ ብዬ ሳስበው ያበደርኩ ገንዘብ ትዝ አይለኝም። ጉድ! በጣም የሚገርም እኮ ጉድ እኮ። ምንድን ነው ገለታ? ገርም ነገር። ምን ሆነ ነው ገለታ? ይሄ ጉማሬው ነው እንጂ። ጉማሬ ይሄ ፊት ለፊት ሱፐርማርኬት ያለው ጉማሬ። እኔ ደግሞ ጉማሬ ስትል እኮ ጉማሬ ማርባት የጀመርክ መስሎኝ ነው። አንተ ሙልጭ አርጓ አልሰደበኝም። በሰው ፊት እኮ ነው ያዋረደኝ። ለምን? ምን አደረከኝ ብሎ? ለ1000 ብር ብሎ ነዋ። እንዴ ካበደረኝ እኮ ገና 3 ዓመት አልሞላው። እስኪ አንተ ፍረዴ፣ በስንቴ ብር ስጠኝ ማለቱ ነዋ። እንዴ ሰው በዚህ ዘመን ያበደረውን ገንዘብ ይጠይቃል? ሰው ሊቸግረው ይችላል፣ ሊያጣ ይችላል፣ ሊረሳም ይችላል፣ ደግሞ መክፈልም ላይፈልግ ይችላል። ስንት ነገር አለ። እስኪ አንተ ብትሆን እንደው ስጡኝ መልሱልኝ ትላለህ ወይ? እኮ አይባልም። እንዴት አናደደኝ መሰለህ? በጣም ነው የተናደድኩት። ይቅርታ በራሴ ጉዳይ ያዝኩ። ለምን ነበር የፈለከኝ? አንተ በአስቸኳይ እፈልጋለሁ አላልከኝም እንዴ? ለምን ነበር የፈለግኩ? እኔ ነው መልሰህ ትጠይቀኛለህ እንዴ? እንትኗ ቤተሰብ እንዴት ነው? ለዚህ ነበር በአስቸኳይ እፈልጋለሁ ያልከኝ? አይደለም፣ አንድ ከባድ ሀዘን ገጥሞኝ ነው። የቤተሰብ ሀዘን። ምን ነው በስንቴ? ማን ሞተ? የአክስቴ ልጅ ባል አረፈና ላስለቃሽ የምከፍለው ብር ፈልጌ ነው። ውይ አስለቃሽ ስትል ምን ትዝ አለኝ መሰለህ? እንዴት ያለች አስለቃሽ ዘመድ አለችኝ መሰለህ? ኧረ እባክህ እውነቴን ነው። እሷ ገና ስትል አገር ምድሩ እንባ በእንባ። እሷ ገና ግጥሙ ሳትጀምረው ህዝቡ እንዳለ እንባውን ይጨርሳል። እንዴት ያለች ጎበዝ ናት መሰለህ? አገር ምድሩን ያስለቀሰች። ከፈለክ አሁን ሁሉ ላገናኝ ይችላል። አይ አስለቃሽ እንኳን አግኝቻለሁ። ላስለቃሽ የምከፍለው ገንዘብ ነው ያጣሁት። አንተ ደግሞ አሁን ገንዘብ የት ይገኛል ብለህ ነው? ገንዘብ የት አለ? ብር ከጠፋ እኮ ቆየ። ለመሆኑ ሰውዬው የሞተው በምን ምክንያት ነው? ምን አውቃለሁ? ያበደረውን ገንዘብ አልመልስለት ብለውት ይሆናል። ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አደይ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ቱን በላቀ ቅልጥፍና በገነባ ነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት። በሴ ወይ ሙሌ መጣህልኝ? እንዴታ እንዴ! በአበው ቃል ገብቼም አልቀርም እኮ ጻፍክልኝ። ነግሬያለሁ እኮ ከባድ የሙሾ ግጥም ነው የጻፍኩልኝ። እስቲ ልስማዋ፣ እስቲ በልልኝ። በሴ ከባድ ስለሆነ ቆመህ አትችለውም። አየር በረጅሙ ስበህ ተቀመጥ። እሺ። ድገመው። አይ ሙሌ አንበሳ ነህ እኮ መቼም። እስቲ በለዋ ልስማው። አይ 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 አስለቅሰኝ እኮ ነው ያልኩህ እንጂ አንተን አልቅስ አልኩህ እንዴ? ርዕሱ ነው ይሄ አሁን ያልከው ጽፈኸዋል? እንዴት ጻፍከው? ዋናው ጥበቡ እኮ በእጃችን ነው። እሺ ልስማው። እሺ እስኪ ልበል እምባዬ ተደረቀ። አይ አይ በዚህ ዓመት እንኳን ስንት ሰው አለቀ። ዋይ ዋይ ምንድን ነው የሚያስለቅስ ሙሾ ጻፍልኝ አልኩህ እንጂ የስታቲስቲክስ ሪፖርት ንገረኝ አልኩህ እንዴ? በዚህ ዓመት ስንት ሰው ሞተ ምናምን ትላለህ እንዴ?
ገና መግቢያው እኮ ነው በስዬ ከጥቅሉ ልነሳ ብዬ እኮ ነው በልሽ ቀጥል አሁን ቀጥሎ ያለው በጣም አስለቀይ ስለሆነ ተዘጋጅ እየተቀባበልን ነው ምንለው ምን እንዴት ነው የምንቀባበለው እኔ ኦ ስለ አንተም ኦ ትላለህ እኔ ኦ ስለ አንተም ኦ ትላለህ ምንድነው የምትለው ኦ ተዘጋጅ አረ ዋይ 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 ኦ ኦ ኦ ኦ ቀጥሎ አንተ ምር ብለህ ታለቅሳለህ እኔ ከስር ኦ ኦ ኦ ኦ እያልኩ አጅባለሁ ትቀልድብኛለህ እንዴ የት አለ አስለቃሽ ሙሾ ጽፌልሃለሁ ያልከኝ የት አለ ያላስለቀሰን አረ ጭራሽ አበሳጨኝ ጭራሽ ላይ ያስለቀሰኝ ግድልህ አሁን ቀጥሎ ያለው እንባህን ነው የሚያስጨርሰህ ግን ጎረቤት እንዳትረብሽ ድምጽ ቀነስ አድርገህ እሺ ቀጥል ሞት እንደቀጠሩት ደርሶ ከተፍ ይላል አይ አው ይሄ ጥሩ መሰለኝ አይደል ቀጥል ሞት እንደቀጠሩት ደርሶ ከተፍ ይላል አይ አይ ልክ እንደ ሴቶቹ መቼ ይዘገያል ወይ ወይ ምንድን ነው የምትለው ምን ለራስህ ነው እንዴ የምታለቅሰው እንዴ እንደ ሴቶቹ መቼ ይዘገያል ትላለህ እንዴ መቀለጃ አረከኝ እንዴ ቆይ ለመሆኑ ይዘኸዋል ምኑ በረኪናውን ዛሬ ይመቸኛል ጠጣው በረኪና አባዬ ደህና ዋልክ እንዴት ዋልክ እማዬ የለችም እንዴ አለች ጎዳ መታለች ጓዳ ናች መጣሽ እሺ ትዳር ማለት የሁለት ሰዎች መጣመርና አንድ መሆን ማለት ነው የበስዬ ደስታው ደስታዬ ሊሆን ሀዘኑም ሀዘኔ ሊሆን ቃል ገብቻለሁ ያ ይመስለኛል የትዳር ሚስጥር ምልህ በግል ማትሸከመው ብዙ ችግሮች አሉ ትዳር ደግሞ በጋራ እንድትሸከማቸው እድሉን ይሰጣል ለዛ ነው ከስራ ቀርቼ ከበስዬ ጎን ለመቆም የወሰንኩት በሀዘኑ ጊዜ ከጎኑ ካልሆንኩማ ምኑን የትዳር አጋር ሆንኩ በነገርክ ላይ እኔ ብቻ አይደለሁም አባዬና እማዬም አብረው ሊመጡ ነው ባክ አባዬ ይልቅስ አይደለም አልኩሽ እኮ እንዴ በቃ ወይ አባዬ ለኔ ስትል ይያልኩ እኔም እኮ በጣም ብዙ ፕሮግራም ሰርጄ ነው የመጣሁት ደሞ ቤተሰብ በሀዘንም በደስታም ጊዜ አብሮ ካልሆነ ምኑን ቤተሰብ ሆነ አባዬ ለኔ ስትል ስሞትልህ እንዲህ የለመሽ እንዴት ማለት ይችላልው እሺ እናትሽን እናብሻታል እማዬ እሺ ብላለች አንተ ብቻ እሺ በለኝ እሺ ወላዋይ እሺ በቃ ይጂ እሺ ገለታ ተመልሼ መጣሁ ምን ነው በሰላም ያቺ ዘመዴና ታልካት አስለቃሽ ታገኛታለህ እንዴ አለች የት ሄዳለች ብለህ ነው ኦኬ ስንት ታስከፍለኛለች አንድ 10 ሺህ ብር ከከፈልካት በደንብ ታስለቅስልሃለች ገለታ ደግሞ 10 ሺህ ብር ከከፈልኳት ማን ራሴ ማልቀስ ይቀራል እንዴ ለስንቴ የትብብር ደብዳቤ ጻፍልኝ እንዳትለኝ ደግሞ ብዬ ለአስለቃሽ የትብብር ደብዳቤ ልጻፍ ላስለቃሽ ተባበሪው ብዬማ ደብዳቤ አልጽፍም እንደሱ አይደለም እንደ ወንድሜ ነው ቀንሽለት አስተያየት አድርግለት እንድትላት እኔ እንደሱ ማድረግ አልችልም ይልቁንስ ብር ከሌለ ከሚቀጥለው ወር ደሞዝ የሚቆረጥ ከፋይናንስ እንድትበደር ማድረግ ይችላል ይሄም ጥሩ ነገር ነው ግን ገንዘቡን እንዴት ነው የምንሰጣት ባለቤቷን አውቀዋለሁ ለሱም ቢሆን ብሩን እናስተላልፍና የተባለችው ቦታ ላይ ትመጣለች በቃ አመሰግናለሁ እንደሚሆን አድርግልኝ እባክህ ቅበረኝ አደራ ባንተ ነው የጣልኩት ገለታ አደራ አመሰግናለሁ ይምጣና እንግዲህ ጎሽ በስዬ መጣ መጣሁ ምን ነው መምጣት አልነበረብኝም ቤቴ መሰለኝ እኮ አይደል እንዴ በስዬ ደሱ ማለት አይደለም በል ተዘጋጃጅና እንሄዳ በቃ የት ነው የምንሄደው ለቅሶ ጋር ወይ ማሞተባችሁ የሞተው ሰው ተነሳ ለምን ይነሳል እኮ ታዲያ ምንድነው የምትለው ቀብር አብረን ልንሄድ አይደል እንዴ ተቀመጥነው እናንተ አሁንማ ምን ትሰሩልኛላችሁ ምን ማለት ነው ራስ አይደለ እንዴ አብራችሁኝ ሂዱ ብቻዬን አልሄድም ስትል የነበረው ቀድም ነበራ
ቅድም ነበራ እናንተማ ሰው የለውም ብላችሁ ልትዘባነኑ ቢሁሉ ፈልጋችኋል አሁን ማንንም አልፈልግም አስለቃሽ ምን የመሰለች አስለቃሽ አግኝቻለሁ ከሷ ጋር ነው የሚሄድ በስንቱ ላንተ ብለን ነው ስንት ትልልቅ ፕሮግራማችንን ሰርዘን የተቀመጥነው ወይ አልቀረባችሁም በሰዓቱ ስለምናችሁ ሐዘኔን ከሐዘን አልቆጠራችሁም ነበርኮ አሁን አስለቃሽ ሳገኝ የምን ማለቃቀስ ነው ሄጄ ካላለቀስኩ ብሎ እንደዛ ነው በቃ ማንንም አልፈልግም አንዳችሁንም አልፈልግም እድሜ ለደሞዜ ምን የመሰለች አስለቃሽ አግኝቻለሁ በአስለቃሽ ታጅቤ ነው ዝንጥ ቀብረር ብዬ ማለቅሰው እኔ በስንቱ እናንተማ ተያየን እኮ ይኸው ገለታ ነው አዳምጡ ስላስለቃሿ ሊነግረኝ ወይ ሎኬሽን ላክልኝ ሊለኝ ይሆናል ሄሎ ወይ ወንድሜ ስላስለቃሿ ነው የደወልኩልህ አውቃለሁ ገሌክስ አውቃለሁ በጣም ያበደች አስለቃሽ ነች አይደል በጣም አመሰግናለሁ ገለታ በእውነት አንተ ትልቅ ሰው ነህ አዳሜ ሲክደኝ ለብቻ ከጎኔ የቆምከው ብቸኛ ወንድሜ አንተ ነህ ከጉድ ነው ያወጣኸኝ ውለታዊ ድረስ በስንቴ የደወልኩልህ ለዚሁ ጉዳይ ነው አስለቃሿ ከሞተች ቆይታለች እኮ ከሞተች ማለት አሁን እኮ ነው እኔም የሰማሁት እናት መጣም አትመጣም አትጠብቃት ብሩስ የሚያሳዝነው እኮ እሱ ነው ባልዮ እኮ ነው እኔን ጉድ የሰራኝ ባልዮ በአካውንት ያስገቡ ካለ በኋላ እኮ ነው መሞቷን ያረዳኝ ከገባለት በኋላ ስልኩን ዘግቶ ጠፍቷል ብሩ ተበልቷል የወር ደሞዜ እኮ ነው ገለታ አይዞህ እንግዲህ ቻለው ለማንኛውም እግዚአብሔር ያጽናህ እንዴ ለቅሶ ተጀመረ እንዴ በስዬ ያለቀስክ አላለቀስኩ ምን ያስለቅሰኛል ለማን ብዬ ነው ማለቅሰው ምን ተፈጠረና እንዴ አያችሁ ግጥሜ የገባው አሁን ገና ነው ማለት ነው አንተ በስንቱ ምንድነው የሚያስለቅስ አላለቀስኩ ለምን አለቅሳለሁ ምን የሚያስለቅስ ነገር አለ ሙሌ ይዛዋል እንዴ በረኪ ነው በቃ ታስተርፍልኛለህ በስዬ ወይኔ ጉዴ አንተ በስንቱ ምንድነው ቆይ አባዬ ካርታ እንጫወት እንዴ ይሄ ደግሞ ስራ ፈት አየው ለቅሶ ቤት ስለሆነ ዝም ከምንል የደንቡን ብዬ ነው እና ገብታ እስክታባብለው ድረስ እና ቁጭ ብሎ ማድር አለብን በቃ ማዬ ተነሱ በቃ እሺ ብሏል እንሂድ እየመጣ ነው እሺ ሄይ በስንቱ ደግሞ እንደው ምንድነው አሁን ደና አልነበርክ እንዴ ነው የገለታ ስተት ነው የሚያስለቅሰው አይደለም ታዲያ ምንድነው የሚያስለቅሰው እሺ ደሞዚና ይሄማ በጣም ጥሩ ነው በጣም ጥሩ የሚያስለቅስ ነገር አይደል ስትፈልግ የነበረው ይሄው እድሜ ለደሞዝ ደረሰላ አሁን በደንብ እያለቀስክ ታስቀብራለህ ልክነሽ ወይኔ ደሞዝ ፈርበላ ፈራስ በላ ደሞዝን አስበላው ወይኔ ደሞዝ ወይኔ ደሞዝ እሱን እኮ ነው የፈለገው መጀመሪያ ወይኔ ደሞዝ እርማችሁን አውጡ እናንተ አስለቃሾች ለበሴ ደርሰናል እኛ ቤተሰቦች እዲ ደርሰን በጣም ሂሩቴ ምንድነው እዛ ኮርነር ጋር የጨለማ አይመስልሽም? ይኸውልሽ እዛ ኮርነሩ ጋር ነገር የለም አርፈተኛ
የሚል ድምፅ አይሰማሽም? ድምፅ የሚባል ነገር የለም። ምን ሆኗል? ሂሩቴ ሽንቴ ሂድና ሽንት። አንቺስ ምንድን ነው አንቺስ? አሸኝም እንዴ? አብረን እንድንሄድ እኮ ነው። ተኛበት በስንቱ ትረብሸኝ። እኔስ ሂድና ሽና። እሺ እሸናለሁ። ምንድን ነው ሂድና ሽና። ታዲያ እሸናለሁ። ከኔ ጋር ነው እንዴ ሌላ ጊዜ የምትሸናው? እሸናለሁ። በቃ ሂድ ሽና። የፈራው መስሎሽ ነው አይደል? ምን ሆነሻል? ትቆጭኛለሽ እንዴ? የፈራው ከመሰለሽ ተሳስተሻል። እኔ እኮ አላምንህም በስንቱ